ዓለምን ከኒኩለር ቦምብ በላይ የሚያሰጋው ጠባብ ጭንቅላት ነው። አየህ፣ የሰው ልጅ ጭንቅላት የዚህን ያህል የመርፌ ቀዳዳ ከጠበበ አደጋ አለው። ዛሬ በሀገራችን የምናየው ይሄንን ነው። ሰሞኑን የብጽዕት ፎቶ ተቀዷል፣ ምስሏ ተቀዷል በሚል ትገደል፣ ትቆረጥ፣ ትፈለጥ የሚሉ ሰዎች አሉ። ጉዳዩን ባልደግፈውም፣ ነገር ግን ኢየሱስ በሞቱ ያጸናትን እምነት አንተ ገለል ታቆም ነው። የመጽሐፉ ኢየሱስ ለሚያሳድዷችሁ ጸልዩ አለ፣ የሚረግሟችሁን መርቁ አለ። አንተ ከየት አመጣኸው? የትኛውን ኢየሱስን ያስከው? እኛ ይሄንን ኢየሱስ አናውቀውም። ደግሞ አሉ ሰሞኑን አማራ ክልል አካባቢ የግዕዝ ቋንቋ በሚል ሰበብ ትምህርት እንዲሰጥ በየትምህርት ቤቱ ሲታወጅ ሰላማዊ ሰልፍ የሚወጡ ሰበብ እየፈለጉ ምድሪቱ እንዳታርፍ የሚፈልጉ ሰላም ሲሆን የማይመቻቸው ጸጥታ ሲሆን ደስ የማይላቸው ሁልጊዜ የረብሻ የነውጥ የመረበሽ የመፍረስ ዜና መስማት የሚፈልጉ በጣም በዚህ ልክ መነሳታችን ያሳዝናል። እኛ የወንጌል አማኞች ላለፉት 4 ዓመታት በአፋር ክልል አሚበራ ወረዳ በተለምዶ መልካሰሪ ተብሎ በሚጠራበት አካባቢ 7 የወንጌላውያን አማኞች ቤተክርስቲያናት ተዘግተዋል። አንድም ቀን ሰላማዊ ሰልፍ አልወጣንም። ይሄ ማለት ግን ጉዳዩ አልነካንም አልከነከነንም ማለት አይደለም። ለሰማይ አምላክ ለእግዚአብሔር አሳልፈን ሰጥተናል። በእንቅርት ላይ ጆሮ ደግፍ መሆን አንችልም፣ አንፈልግም። ኢትዮጵያ ብዙ ችግሮች አሉባት፣ ብዙ ፈተናዎች አሉባት። እንደገና ችግር መሆን አንፈልግም። እኛ የመፍትሄ ሰዎች ነን። ወንጌል መፍትሄ ነው። ወዳጄ ተመለስ። ላልኖርክለት እምነት እሞታለሁ አትበል። ጠባብነት ከኒኩለር ቦምብ በላይ ምድርን የማፍረስ ኃይል አለው። ዓለምን የማናጋት አቅም አለው። እንመለስ፣ ከቀልባችን እንሁን። ይሄንን የምትሰማኝ የአፋር ክልል ርዕሰ መስተዳድር መሰከደሌ አወል አርባ ክቡርነቶ እባኮትን እነኚህ 7ቱ የወንጌል አማኞች የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን፣ የኢትዮጵያ መካነ ኢየሱስ ቤተክርስቲያን፣ የኢትዮጵያ አማኑኤል ህብረት፣ የኢትዮጵያ ምስጋና፣ የኢትዮጵያ ተልእኮ ለትውልድ ቤተክርስቲያን ተዘግተዋል። አማኞቹ ህብረት እንዳያደርጉ ተከልክለዋል። እርሶ በሚያስተዳድሩበት ክልል ፕሊስ እብዶች አንሁን። በጭንቅላት እናስብ፣ ከቀልባችን እንሁን። ይሄ ጭንቅላት የተሰጠው እንድናስብ ነው፣ ለፎቶ አይደለም። ሰልፊ እንድንነሳበት አይደለም፣ እንድናስብ እንድናሰላስል ነው። ቀልባችን እንሁን። በእንቅርት ላይ ጆሮ ደግፍ አንሁን እባካችሁ። ሀገራችን ብዙ ፈተናዎች አሉባት። ፈተና እንሁን። ፈተና የሆነ እምነት ደግሞ ከዲያብሎስ ነው። እመነኝ፣ ከጅኒ ነው። እኛ ሰላማዊ ሰልፍ አንወጣም። ቢካውዝ ብዙዎች ሰላማዊ ሰልፍ በወጡበት ማግስት መሰረተ ልማት አውድመዋል። ምንም ሰላማዊ ሰልፍ የሚባል ነገር የለም። ሰማያዊ ጸብ ነው የምታስነሳው። ተመለስ። ኢየሱስ ክርስቶስ ይወድሃል። ሹክረን